በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ጦበራኒ በዘገቡት ሐዲስ ከአላህ ስብሓንሁ ወተዓላ በሚደርሳቸው መልእክት እንጂ ከራሳቸው ፈጥረው አንዳችን ነገር የማይናገሩት ታላቅ ነቢይ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ቅያማ ሲቃረብ ሰዎች ልጅ ከማሳደግ ይልቅ ውሻ ማሳደግን ይመርጣሉ። ትልቅ አይከበርም፣ ለትንሽ አይታዘንለትም፣ ዲቃላዎች ይበዛሉ። ወንድና ሴት አውራ መንገድ ላይ ግንኙነት ይፈጽማሉ። የተኩላን ልብ የበግን ለምድ ይከናነባሉ። ይህ ሐዲስ በአሁኑ ወቅት በተለይ አደጉ በሚባሉ ሀገራት ዘንድ የሚታየውን ተጨባጭ ሁኔታ ያሳየናል። ዛሬ በምዕራቡ ዓለም ለውሻ የሚሰጠው ክብር ለሰው ልጅ የለውም። እናት አባት ለውሻ የሚያዝኑትን ያህል የአብራካቸው ክፋይ ለሆነ ልጃቸው ሲያዝኑ አይታይም። ሕፃናትን የወላጅ ፍቅር በመንፈግ ለሞግዚትና ለሕፃናት ማሳደጊያ ሲሰጡ፣ ውሻን ግን በልዩ ክብርና እንክብካቤ በሳሎናቸው ውስጥ ያሳድጋሉ። በእቅፋቸውና በአልጋቸውም የሚያኖሩ አሉ። የሚገርመው ወላጆች ዕድሜያቸው ሲገፋ በልጃቸው ላይ በልጅነቱ ያደረሱበት ዕጣ ይደርሳቸዋል። እሱም በተራው የገዛ ወላጆቹን መንከባከብ ትቶ ወደ አረጋውያን ካምፕ ይወረውራቸዋል። በዚህም ትልቅ ሰው ክብር ማግኘት በሚገባው ሰዓት የውሻን ያህል እንኳ ክብር ያጣል። በመጨረሻው ዘመን ሕጋዊ ጋብቻ እምበዛም ነው። ወጣቶች ዕድሜያቸውን ሐላል ባልሆነ የተቃራኒ ጾታ ግንኙነት ሲጨርሱ እናያለን። በአደባባይ ተጋብተው የሰዎችን ዕውቅና ካገኙትም በላይ በጓሮ የሚፋቱት ቁጥራቸው ይበዛል። በዚህም ከጋብቻ ውጭ የሚወለዱ ሕፃናት ቁጥር ይበራከታል። ዝሙትና ግብረ ሰዶማዊነት ይስፋፋል። ቅያማ ሲቃረብ አልኮል በየደጃፉ ይጠጣል። ዘፈን በየበረንዳው ይዘፈናል። እፍረት የሚባል ባህሪ ፈጽሞ ለሱ ያልተፈጠረ በሚመስል መልኩ ከሰዎች ይነሳል። አላህ ስብሓንሁ ወተዓላ በባልና ሚስት መሃል እንዲቀር ያደረገውን የአልጋ ላይ ሚስጥር ጭምር የሰው ልጅ አደባባይ ይዞት ይወጣል። በባህር ዳርቻዎች በሚገኙ መዝናኛዎች፣ እርቃን በሚጨፈርባቸው የምሽት ዳንስ ቤቶችና ለዓይን ያዝ ሲል በሚከፈቱ የጎዳና ላይ ቤቶች የሚታየው ሁሉ ይህንን ይመሰክራል። የዚህን አይነቱን የሰዎችን የጋጠ ወጥነት ባህሪ ውጤቱን አላህ ስብሓንሁ ወተዓላ ለአኺራ ብቻ ያዘገየው አይመስልም። መልሱን እዚሁ በዱንያ ላይ እያሉ ኤድስን በመሳሰሉ ያልተለመዱ አዳዲስ በሽታዎችን በመልቀቅ እየቀጣቸው ነው። ይህም በገዛ እጃቸው ያመጡት መዘዝ ነው። ሰዎች የተሰጣቸውን አደራ የሚበሉ፣ የተጣለባቸውን ኃላፊነት የሚዘነጉ፣ ያስቀመጡባቸውንም አማና የሚክዱ እንደሆነ ያኔ ቅያማ ተቃርበዋል ማለት ነው። ስልጣን ለማይገባው ሰው የተሰጠ እንደሆነ ቅያማ መድረሷን እንወቅ። የቅያማ ቀን እየቀረበ ሲመጣ ከዕድሜ፣ ከገንዘብ፣
ከኑሮ በረካ ይጠፋል። ነገሮች ብዛት ቢኖራቸውም ጥራት ያጣሉ። ቀናትም የተቀራረቡ ይመስላሉ። ዓመት የወር፣ ወር የሳምንት፣ ሳምንት የቀን፣ ቀንም የሰዓት ያህል ይፈጥናሉ። መምሸቱ ሳይታወቅ ይነጋል፣ ነጋ ሳይባል ይመሻል። ቂያማ ሲቃረብ ከኢስላም ማዕዘናት አንዱ የሆነው ዘካ ይረሳል። የድሃን ሐቅ በአግባቡና በትክክል የሚሰጥ ይጠፋል። ሐላል ሰርቶ የማግኘቱ ነገር እየከበደ ይመጣል። በወለድ ወይም በሪባ መገበያየት በሰዎች መካከል የተለመደና ሐራምነቱም የተዘነጋ ይሆናል። ትክክለኛ መስፈሪያና ሚዛንም ቦታ አጥተው በውሸትና በማታለያ ዕቃዎች ይተካሉ። ሰዎችም በውሸትና በማታለል ስለሚከበሩ ባሪያ ጌታ የሚሆንበት ጊዜ ሩቅ አይሆንም። ለእግራቸው መጫሚያም ሆነ ለሰውነታቸው መሸፈኛ እራፊ ጨርቅ ያልነበራቸው የትናንት ድሆች ኋላ ላይ ሰማይ ጠቀስ ሕንፃዎችን በመገንባቱ ሥራ ሲወዳደሩ ይታያል። የመከሰቻ ቀኑን ባናውቅም ቀኑ እየቀረበ ሲሄድ ግን ስለሚታዩ ነገሮች ነቢያችን ዓለይሂ ሰላቱ ወሰላም ገልጸውልናል። ቂያማ ሲቃረብ የረሱልን ዓለይሂ ሰላቱ ወሰላም ሱና የሚይዙ ሰዎች ቁጥር ይመነምናል። እውነተኛ ተከታዮቻቸውም ባይተዋር ይሆናሉ። ሰዎችም በእነሱ ይጠቋቆማሉ። ዲን በተወለደበትና ባደገበት በገዛ አገሩ ማረፊያ ያጣ እንግዳ ይሆናል። ሃይማኖትን መያዝም እሳትን የመጨበጥ ያህል ይከብዳል። ሙስሊሞች በቁጥር ቢበራከቱ ብዛታቸው ትርጉም ያጣል። ኃይልና ጥንካሬያቸውም እንደ የባህር ላይ አረፋ ይሆናል። በዚህም ጠላቶቻቸው ምርጥ ታዳኝ እንዳገኘ አውሬ ሊያጠፏቸው በእነሱ ላይ ይጠራራሉ። ቂያማ ሲቃረብ መስጊዶች በአማረ ሁኔታ ቢሰሩም ሰጋጅ ያጣሉ። ቁርአን በአማረ ድምፅ ቢቀራም ከጉሮሮ አያልፍም። ቃሪዎችም ቃሉን ብቻ የሚደጋግሙ ትርጉሙን ግን የማያውቁ በአስተምህሮቱ የማይሰሩ በመሆናቸው በበቀቀን ይመሰላሉ። ከእስልምናም የሚቀር ስም ብቻ ይሆናል። ከቁርአንም ፊደሉ ብቻ ይቀራል። ሐቀኛ ዓሊሞችንም በመውሰድ አላህ ስብሓንሁ ወተዓላ እውነተኛ ዒልምን ወይም ዕውቀትን ያነሳል። በዚህም ምድር ላይ የሚቀሩት ዓሊም ጃሂሎች ያለ ዕውቀት ፈትዋ ወይም ኢስላማዊ ብይን ይሰጡና ራሳቸው ጠመው ለሰዎች መጥመምም ምክንያት ይሆናሉ። ቂያማ ሲቃረብ የሐሰት ነቢያትም ይነሳሉ። ከሸይጣን ጋር በመተባበርም ሰዎችን መንገድ ያስታሉ። ይህች ዓለም ፍጻሜዋ ሲቃረብ እውነተኛ አማኞች ላይ ፈተናዎች ይበዛሉ። ፈተናዎቹም እንደ ጥቁር ጨለማም ተከታትለው ይመጣሉ። ሰው አማኝ ሆኖ ያመሽና ካፊር ወይም ከሃዲ ሆኖ የሚያነጋበት ሁኔታ ሊፈጠር ይችላል። በኢማንም ይውልና ካፊር ሆኖ ያመሻል። ቀስት ከደጋን እንደሚወረወርም ሰዎች ዲናቸውን ጥለው ይወጣሉ። እውነተኛ የዲን ጓደኛ ይጠፋል። ከክፋት መብዛት የተነሳ ዲን የያዘው ደጉ ሰው በመቃብር አካባቢ ሲያልፍ የመቃብሩን ባለቤት ቦታ የሚመኝበት ሁኔታ አለ። ቤተሰቡንም ይዞ ከሰው ሸሽቶ በተራራ ዋሻ ተነጥሎ በብቸኝነት መኖርን ይመርጣል። በመጨረሻው ዘመን አካባቢ የሴቶች ቁጥር ከወንዶች እንደሚልቅ ረሱላችን ዓለይሂ ሰላቱ ወሰላም ተናግረዋል። ማህዲ የሚባል ሰው ተነስቶ የእስልምና ሃይማኖት
የሚያንሰራራበት ሁኔታ ይፈጠራል። በዓለም ፍጻሜ አካባቢ ተፈጥሯዊም ሆነ በሰው ሰራሽ ክስተቶች ዓለማችን ሰላም ታጣለች። የመሬት መንቀጥቀጥ፣ ማዕበልና ጎርፍ በየቦታው ይከሰታሉ። ጦርነቶች ይበዛሉ። ግድያዎች እዚህም እዚያም ይበራከታሉ። ያለ ሐቅ እንዳትገደል ተብላ በአላህ ጥበቃና ከለላ የተደረገላት ክቡር የሆነችን ነፍስ ሰዎች እንደዋዛ ያጠፋሉ። ቂያማ ሲቃረብ ከፈተናዎችም ሁሉ ትልቁ የሆነውና ነቢዩ ዓለይሂ ሰላቱ ወሰላም በየሰላቱ ከሱ በአላህ እንድንጠበቅ የመከሩን አንድ አይናው መሲሑ ደጃልም ይመጣል። ሰውን ገድሎ ማንሳትን ወይም መቀስቀስን ጨምሮ ለደጃል ብዙ የማሳሳቻ መፈተኛዎች ተሰጥተውታል። በሱ ያመነ አላህን የካደ እሱን የካደ ደግሞ በአላህ ያመነ ነውና ከወዲሁ ስለሱ ጠንቅቀን ልናውቅ ይገባል። በመጨረሻው ዘመን ነቢዩላህ ዒሳ ዓለይሂ ሰላም ወደ ምድር ይመጣሉ፣ ተውሂድንም ያስተምራሉ፣ ለደጃልም ፍጻሜ ያስገኛሉ። ወደ መከሰቻዋ ሰዓት እየቀረብን ስንሄድ የሚከተለው ቀን ከቀደመው በክፋቱ ይበሳል። ቂያማም የምትቆመው እጅግ ክፉ በሆኑ ሰዎች ላይ ነው። ከቂያማ ምልክቶች ትልቋና የመጀመሪያዋ ዛሬ በምስራቅ ስትወጣ የምናያት ፀሐይ አቅጣጫዋን ቀይራ በምዕራብ የመውጣቷ ጉዳይ ነው። ያኔ የተውባ ወይም የንስሐ በሮች ይዘጋሉ፣ የሥራ መዝገቦችም ይጠቀለላሉ። የመጀመሪያው ጥሩምባ የተነፋ እንደሆነ ታላቋ ክስተት እውን ትሆናለች። ያኔ ፍጥረታት ሁሉ እንዳልነበር ይሆናሉ። አላህ ስብሓንሁ ወተዓላ እንዲህ ብለዋል፣ الذين هم في خوض يلعبون يوم يدعون إلى نار جهنم دعا هذه النار التي كنتم بها تكذبون أفسحر هذا أم أنتم لا تبصرون لنزيا النرس بوشت وسط የሚጫወቱ ለሆኑት ወደ ገሃነም እሳት በኃይል መገፍተርን በሚገፈተሩበት ቀን ይህቺ ያቺ በርሷ ታስተባብሉባት የነበራችሁት እሳት ናት። ይህ ፊት ትሉ እንደነበራችሁት ድግምት ነውን? ወይስ እናንተ አታዩምን? ሱረቱ ጡር አንቀጽ 12-15 በሌላም አያ فإذا نفخ في الصور نفخة واحدة وحملت الأرض والجبال فدكتا دكة واحدة فيومئذ وقعت الواقعة بكأنت عنديت منفات بتنفى جيزي مدر كان قاروتشوا በተነሳችና በተንኮታኮተች ጊዜ የዚያን ቀን ታላቋ ክስተት እውን ትሆናለች። ሱረቱል ሐቃ አንቀጽ 13-15 ቀኗ የደረሰች እንደሆነ ታላላቅ የሚባሉ የክስተቷ ምልክቶች ይታያሉ። ተፈጥሮ ዑደቷ ይዛባል። ተንቀሳቃሽ አካላት ምህዋራቸውን ይስታሉ። ፀሐይ ብርሃኗ ይጠቀለላል። ከዋክብቶች ይረግፋሉ። ሰማይ ትሰባበራለች። ተራሮች እንደ ጥጥ ተፈትለው ይሄዳሉ። መሬት ትርገፈገፋለች። በውስጧ ያለን ነገር ሁሉ ትተፋለች። የተሰራባትንም ሁሉ አንድም ሳታስቀር ሳትደብቅ ትናገራለች። በቅስቀሳው ቀን ሰዎች የተጫነባቸውን የመቃብር አፈር እያራገፉ እርቃናቸውን ከእናታቸው ማህፀን እንደወጡ ሆነው ይነሳሉ።
በድንጋጤም ይራወጣሉ። ማነው ከተኛንበት የቀሰቀሰ ሲሉም ይጠይቃሉ። እንደ አንበጣ መንጋ ይበተናሉ። እንደ ቢራቢሮ ኩብኩባም ይዘራሉ። ከጭንቀትና ፍርሃትም የተነሳ ይሰክራሉ። የምታጠባ እናት ከድንጋጤ የተነሳ ልጇን ትረሳለች። ነፍሰ ጡሮች ጽንሳቸው ይጨናገፋል። ሕፃናት በቅጽበት ይሸብታሉ። ነጭ የነበሩ ፊቶች ይጠቁራሉ። ሰዎች ተስፋ ቢስና ግራ የተጋቡ ሆነው ይታያሉ። መሄጃም ሆነ መመለሻ መጠለያ ያጣሉ። ዓይን የሚያየውን ለማመን ይቸገራል። ነፍስ ሸሽታ ከጉሮሮ ትሰነቀራለች። በአዲሱ ትዕይንት ሁሉም የጨነቀውና የጠበበው ሆኖ ይታያል። የራሱን ነፍስ ብቻ ከዚህ አስፈሪ ክስተት የሚያወጣበትን መላ ይፈልጋል። በታላቋ የክስተት ቀን ወዳጅ ለወዳጁ ጠላት ይሆናል። የሰው ልጅ እናት አባቱን፣ ልጅ ሚስቱን፣ ወንድም እህቱን ይሸሻል። ሁሉም ነፍሴን ነፍሴን ይላል። ሐሳቡም ስለ ራሱ ብቻ ይሆናል። ቀኑን አላህ ስብሓንሁ ወተዓላ የቂያማ ወይም የመቆም ቀን ብሎታል። ንጉሶች፣ ሀብታሞች፣ ተራ ሰዎችና ድሆች ከመቃብር ተነስተው ሁሉም እኩል ለአላህ ስብሓንሁ ወተዓላ ስልጣን ያጎበድዳሉ። ፀሐይ ወደ አናት ቀርባ ትፋጃለች። የሰው ልጅ እንደየኃጢአቱ መጠን በገዛ ላቡ ውስጥ ይሰጥማል። በማሕሸር አደባባይ የአንዱ ቀኑ እርዝማኔ የ50,000 ዓመታት ያህል ነው። ቀኑ የዱንያ ላይ የልፋት ውጤት የሚሰጥበት የጀዛ ወይም የምንዳ ቀን ነው። የሥራ መዝገቦችም ይቀርባሉ። አላህ ስብሓንሁ ወተዓላ እንዲህ አለ: ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا. لسو هلو متحفم يكربال وديوم كهديوچن በውስጡ ካለው ነገር ፈሪዎች ሆነው ታያቸዋለህ። ዋጥፋታችን ለዚህ መጽሐፍ ከሥራ ትንሽንም ትልቅንም የቆጠራት ቢሆን እንጂ የማይተው ምን አለው ይላሉ። የሰሩትንም ነገር ሁሉ ቀራቢ ሆኖ ያገኙታል። ጌታህም አንድንም አይበድልም። ሱረቱል ከህፍ አንቀጽ 49። ቀኑ ሐሰትና እውነት የሚለይበት እውነተኛ የቀጠሮ ቀን ነው። ዕለቱ የእውነት ባለቤት ከፍ ሌላው ዝቅ የሚልበት ቀን ነው። እዚህ ቦታ ያጣ እዚያ ቦታ ያገኘ ይሆናል። እዚህ የከበረ እዚያ የሚዋረድበት አጋጣሚ አለ። በዚያን ቀን በሥራ ወደ ኋላ የቀሩና ወንጀለኛ የሆኑ ሰዎች ምክንያቶች ተቀባይነት ያጣሉ። ውሸታም ምላሶች ታስረው የሰውነት ክፍሎች ይመሰክራሉ። ቀኑ ታላቅ የምርመራ ቀን ነው። ምርመራውም እጅግ የበረታ ነው። የሰው ልጅ በተለይ 4 ነገሮችን ሳይጠየቅ ከቦታው አይንቀሳቀስም። በተሰጠው ዕድሜ ምን እንደሰራበት፣ ወጣትነቱን በምን እንዳሳለፈ፣ ሰውነቱን በምን እንደጨረሰ፣ ገንዘቡን ከየት እንዳመጣና ምን እንደሰራበት። ለነኚህ ጥያቄዎች ሁሉ የሰው ልጅ ትክክለኛ መልሱን ያዘጋጅ ዘንድ ይጠበቅበታል።
ቀኑ ታላቅ የቁጭት ቀን ነው። በዚያን ቀን የማይቆጭ ሰው የለም። መልካም የሰራና ከመጥፎ ይልቅ የበጎ ሥራው ሚዛን የደፋለት ስኬትን ቢጎናጸፍም በሥራው ማነስ መቆጨቱ አይቀርም። ከዚህ በላይ መስራት እችል ነበር ሲል ይቆጫል። መጥፎ ሥራው ያመዘነው ደግሞ በውጤቱ መበላሸት ይቆጫል። ይህ ከላይ የተገለጸው ሁሉ ፍልስፍና ወይም አጓጉል ትንቢያ አይደለም። መጥፎ ገድ አሊያም አስፈሪ ፊልምም አይምሰለን። ልቦለድ ትረካ ወይንም ከተረት ተረት ጋርም ፈጽሞ አይገናኝም። የዚህ አይነቱ ቀን ከፊት ለፊታችን ስለመኖሩ እየጠበቀንም ስለመሆኑ አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ገልጾልናል። መልካም ሥራዎችን በማብዛት በበቂ ሁኔታ ለወሳኙ ቀን እንድንዘጋጅም አሳስቦናል። የዕለተ ትንሣኤ አስፈሪ ክስተት በቁርአን ላይ በሱረቱ ሁድ፣ አልዋቂዓ፣ አልሙርሰላት፣ አተክዊር እና አነበእ ዘርዘር ባለ ሁኔታ ተቀምጦልናል። ሱረቱል ኢንፊጣር፣ አልኢንሽቃቅ፣ አልቃሪዓ፣ አልሓቃ፣ አልመዓሪጅ፣ አዘልዘላ፣ አልቅያማ የመሳሰሉት ደግሞ የአላህን ቃል በትክክል የሚያምንና የሚፈራ ልቦና ባለው ላይ ሁሉ ፍራቻን ይለቃሉ። ለማይቀረው ቀን ጠንክረን እንድንዘጋጅም ይጋብዛሉ። ብናምንም ባናምንም ብንጠብቀውም ባንጠብቀውም ቀኑ የማይቀር ቀን ነው። በመሆኑም መዘጋጀትና በበቂ ሁኔታ መሰነቅ ያስፈልጋል። ስለ ቀኗ በተደጋጋሚ ከመጠየቅም ይልቅ ተሰናድቶ መጠበቁ ይበጃል። አንድ ቀን አንድ ሰሓባ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ መጣና ቅያማ መቼ ነው አላቸው። ምን አዘጋጀህላት ብለው ጠየቁት። እሱም ከሰላትም ሆነ ከጾም ብዙ የለኝም፣ ነገር ግን የአላህንና የመልእክተኛውን ውዴታ አለኝ አላቸው። እርሳቸውም ታዲያ አንድ ሰው ከወደደው ጋር ስለመሆኑ አታውቅም እንዴ አሉት። ሶሓባው አላህንና መልእክተኛውን የሚወድና ትእዛዛቸውንም የሚያከብር በመሆኑ ይህንን አለ። እኛስ ለታላቋ ቀን ምን አዘጋጅተንላት ይሆን? ዛሬ በዓለማችን ላይ ያሉ ክስተቶች ሁሉ ለዚሁ ቀን እንድንዘጋጅ የሚጋብዙ ናቸው። አልዘጋጅም ያለ ግን ይህ የሚቀጥለው አያ የተባለበት ቀን ምን ይውጠው ይሆን? لقد كنت في غفلة من هذا فكشفنا عنك غطاءك فبصرك اليوم حديد ከዚህ ነገር በርግጥ በዝንጋቴ ውስጥ ነበርክ፣ ሽፋንህንም ካንተ ላይ ገለጥንልህ። ስለዚህ ዛሬ አይነህ ስለታም ነው ይባላል። ሱረቱ ቃፍ አንቀጽ 22። ኢላሂ የቂያማን አስደንጋጭ ክስተቶች አቅልልልን። በዚህች ዓለም ላይ ሳለን መልካምን ነገርን ስጠን፣ በመጨረሻውም ዓለም መልካምን ሁሉ ስጠን፣ ከጀሃነም እሳትን ጠብቀን። اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. الله سبحانه وتعالى أني بتنكر كتنا أنتم بسمات جهد يمن التكم يدرقن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.